የልብ ድካም heart failure የልብ ለሰውነት በቂ ደም ማቅረብ መርጨት ሲያቅተው ሲደክም የልባችን መስል ሲደክም ዊክ ሲሆን የሚመጣ ህመም ነው። ልብ ሙሉ በሙሉ ስራውን ባያቆምም የመግፋት ኃይሉ ግን ይቀንሳል። የልብ ጡንቻዎች መድከም ይገጥማቸዋል። ለብዙ ጊዜ አብሮን በቆየ የልብና የሌሎች ህመሞችን ተከትሎ የሚመጣ የልብ ህመም አይነት ነው። heart failure ወይም ደግሞ የልብ ድካም ምልክቶቹ ትንፋሽ ማጠር፣ ድካም፣ ክብደት መጨመር፣ ያልተለመደ ፈጣን የሆነ የልብ ምት እና እግራችንና ሆዳችን አካባቢ ቁርጭምጭሚታችንን መርገጫችን አካባቢ የእብጠት ምልክቶች ይታያሉ ማለት ነው። እና እብጠቱ የሚከሰተው ልባችን ምቱ ደካማ ስለሆነ ደም ወደ ልባችን ተመልሶ በሚመጣበት ሰዓት ውሃ ከደማችን ውስጥ ፑሽ ተደርጎ ወደ ሰውነታችን ይወጣል እና በግራቪቲ ወደ ሆዳችንና ወደ እግራችን አካባቢ ሄዶ እግራችን እንዲያብጥ ያደርጋል ማለት ነው። ሆዳችንና እግራችን መርገጫችን አካባቢ ያብጣል። ይሄ በሚፈጠርበት ሰዓት እግራችንን ከፍ ያለ ነገር ላይ አድርገን ከተቻለ በልባችን ሌቭል አድርገን መቀመጥ ይጠበቅብናል። ያለ ምንድነው ውሃው ወደ ሰውነታችን ተመልሶ ሄዶ በኪድኒ አማካኝነት ፊልተር ተደርጎ ከሰውነታችን ውስጥ እንዲወገድ ልባችን ሃርድ ታይም እንዳይገጥመው ይቀንስለታል ማለት ነው። መነሻ ምክንያቶቹ ብለን ለዛሬ ያመጣኋቸው ኮሮናሪ አርተሪ ዲዚዝ፣ መጀመሪያ heart attack ካለብን፣ የደም ቧንቧ አርተሪ በሽታ ካለ፣ በኮሌስትሮል በኮሌስትሮል ነው የሚመጣው የheart attack። ኮሌስትሮል በሰውነታችን ውስጥ ሲበዛና ሲኖር አርተሪያችንን በማጥበብ በመዝጋት የልብ ጡንቻችንን ኦክሲጅን በማሳጠር መሰረታዊና መደበኛ ጉዳት የመተውና የደም መርጨት አቅሙን ማሳጣት ማድከምን እነዚህ ከላይ ዘረዘርናቸው ያመጣሉ ማለት ነው። heart failure የልብ ምት መድከም ነው። ደካማ የልብ ምት ማለት ነው። ልብ ደም የማይረጭ ደካማ ልብ ሲኖረው ነው። በእነዚህ በሁሉ ልባችን ተጠቅቶ መምታት እንደ ልብ መምታትና እንደ ልብ ደም ማዘዋወር ሲደክም ሲያቅተው ማለት ነው። እና የደም ብዛት ከፍተኛ የሆነ የደም ብዛት ካለብን ካልተቆጣጠርነው ቴኬር ካላደረግነው ልባችን ከመጠን በላይ ከተለመደው በላይ እንዲመታ ምን ያደርገዋል ማለት ነው? ያስገድደዋል። ይሄ ሁኔታ የልብን ጡንቻዎች እንዲወፍሩና ሪላክስ እንዳያደርጉ እንዲደክሙ ያደርጋል። ይሄ ለheart failure ያጋልጠናል ማለት ነው። አንዳንድ ጊዜ የቫይራል ኢንፌክሽን ልባችን በኢንፌክሽን ሲጠቃ በተገቢው መንገድ ቫልቮች እነዚህ አራቱ ቫልቮች የልባችን ቫልቮች በተገቢው መንገድ መከፈትና መዘጋት ሳይችሉ ሲቀሩ ዲፌክት ሲኖር ቫልቭ ዲፌክት ሲኖር ለheart failure ያጋልጠናል ማለት ነው። ኢሬጉላር heart beat ያልተለመደ የልብ ምት ልባችን በበቂ ሁኔታ ስራውን እንዳይሰራ ከማድረጉም በላይ መግፋት ከሚገባው በላይ እንዲገፋ ይገደዳል ማለት ነው። የልባችን ምት ያልተለመደ እና ኢሬጉላር ሲሆን ሃይ ምት ሲመታ ልባችን ስትራግል ያደርጋል፣ ስራውን መስራት አይችልም።
ሀርት ፌለር ይሄም ያጋልጠናል ማለት ነው። ልብ ወይም የደም ቧንቧ ጤነኛ ሆኖ ያለመፈጠር። ስንፈጠር ጤነኛ የደም ቧንቧ አፈጣጠር ይዘን ካልተወለድን እና ያ በወቅቱ በዛኑ በተወለድን ሰዓት ዳያግኖስ ተደርጎ ትሪትመንት ካልተደረገለት የሚያስፈልገው አይነት ኬር ካልተሰጠው አብረን ከዛ ከቀዳዳ ጋራ ለምሳሌ ልባችን ላይ ቀዳዳ ሊኖር ይችላል። የልባችን ግድግዳ ከቀዳዳ ኖሮት ልንወለድ እንችላለን እና ያ ቴክ ኬር መደረግ አለበት። በእንትኑ በፕሮሲጀሩ መሰረት ቴክ ኬር መደረግ አለበት እና ቴክ ኬር ካልተደረገ መጨረሻ ላይ ሄዶ ለከፍተኛ የልብ ህመም፣ የልብ በሽታ ያጋልጠናል ማለት ነው። ጥርሳችን የጥርስ በሽታ ልባችንን አፌክት ያደርጋል። ጥርስና ልብ አንድ አይነት የነርቭ ፓትዌይ ስላላቸው በሰዓቱ ሕክምና ያላገኘ የጥርስ በሽታ፣ የጥርስ ኢንፌክሽን፣ ባክቴሪያ በደማችን መዘዋወሪያ ውስጥ ይገቡና ምን ይሆናል ማለት ነው? ወደ ልባችን ይደርሳሉ። ከዛ ልባችን ላይ ኢንፌክሽን ይፈጥሩና ያ ኢንፌክሽን ልባችንን ጎድቶ ልባችንን አፌክት አድርጎ ምን ይሆናል ማለት ነው? ለሀርት ፌለር እሱም ያጋልጠናል ማለት ነው። ዳያቤቲክ፣ የኩላሊት በሽታ፣ ቶባኮ፣ ኮኬን፣ አልኮሆል፣ ኬሞቴራፒ እነዚህ የመሳሰሉት የልብ ቧንቧችንን ዳሜጅ የማድረግ ችሎታቸው ኃይለኛ ነው። ትሪትመንት የበሽታውን ምልክቶች ማኔጅ ማድረግ፣ በሽታውን እንዳይባባስ መጠንቀቅ፣ ላይፍ ስታይል አጀስትመንት የአኗኗር ዘይቤን ማስተካከል፣ ጨው፣ ውሃ መቆጣጠር፣ የታዘዙ መድኃኒቶችን በትክክል መውሰድ፣ የአመጋገብ ለውጥ፣ ጨው መቀነስ፣ ቱሪዲዩስ ወተር ሰውነታችን ውስጥ ውሃ ለመቀነስ ጨው መቀነስ አለብን። ጨው ይሄዳል፣ ውሃ ይከተላል። ጨው ከበላን ውሃ እንጠጣለን፣ ሰውነታችን ሞር ውሃ እንዲይዝ ያደርጋል ማለት ነው። ውሃ ሞኒተር ማድረግ፣ የምንጠጣውን አይነት ውሃ፣ የምንበላውን ጨው ያልበዛበት ምግብ መብላት፣ ክብደታችንን መቆጣጠር። ሀርት ፌለር ያለበት ሰው በየቀኑ ዌይቱን መዘን አለበት። ዌይት ጌን ለፊዚሽያን ሪፖርት መደረግ አለበት። ዌይት ጌን የክብደት መጨመር የውሃ መከማቸትን በሰውነታችን ውስጥ ስለሚያመለክት የእያንዳንዱ ፓውንድ ጌን ለፊዚሽያን ሪፖርት መደረግ አለበት። አክቲቪቲ ማድረግ ጠቃሚ ነው። መድኃኒቶችን በታዘዙት መሰረት መውሰድ ይጠቅማል። የውሃ ፒል ከተሰጠን ውሃ ፒላችንን መውሰድ፣ ውሃ ከሰውነታችን ውስጥ እንዲወገድ የሚያደርጉ የውሃ ፒል ተብለው የሚጠሩ መድኃኒቶች አሉ። እነሱ የውሃ ፒሎች ደግሞ ፖታሲየማችን አብሮ ከውሃና ከጨው ጋር ስለሚወጣ ፖታሲየማችን ሞኒተር መደረግ አለበት። ትልቁ ነገር እኔ የምላችሁ ይሄ ሁሉ ሳይሆን ራሳችንን እንጠብቅ፣ ምግባችንን መርጠን እንብላ፣ ኤክሰርሳይዝ እናድርግ፣ ጤነኛ ህይወት እንዲኖረን ይጠቅመናል ማለት ነው። ለዛሬ ያለኝ ይሄ ነው። መልካም ምሽት።